ሰላም በሌላ ቪዲዮ ተመልሰናል። በዚህ ደግሞ በስልክ እንዴት አካውንት መመዝገብ እንደምትችሉ እና ለቦነስ ኮምፒቲሽን እንደምትሳተፉ ነው የምናሳያችሁ። ወደ 20 ቀን የሚደርስ አለ። ሬጉላር ኮምፒቲሽን እንዳለን ታውቃላችሁ። እነዚህ የሚያደርጉት ለ30 ቀን በየቀኑ 10 ቪዲዮ ይለቃሉ። ሃይስት ቪው እና ላይክ ያለው ምን ያደርጋል ኮምፒቲሽኑን ያሸንፋል ማለት ነው። ከረንትሊ የ5 ቀን ቪዲዮ አስገብተዋል እነዚህ ሰዎች። ይህ የሚያሳየው ምን ያህል ቪዲዮ እንዳስገቡና ምን ያህል ስትራይክ እንዳላቸው ነው። እነዚህ የ30 ቀን ቻሌንጆች 55,000፣ 30,000፣ 20,000፣ 10,000፣ 5,000 ዴንታል ክሊኒንግ ከ6-10 ለወጡት ነፃ እጥበት እንዲሁም ደግሞ መጨረሻኛ ለወጣው ለኤፈርቱ ብቻ 5,000 ብር ይሸላል። እናንተ የምትሳተፉት ኖርማል ሰው እንደኔና እንደናንተ ያለው ደግሞ የሚሳተፈው 50,000፣ 30,000፣ 15,000። ይሄ ቦነስ ኮምፒቲሽን ታዲያ ምንድን ነው? ምን ብናደረግ ነው ብትሉ እዚህ ጋር የምታያቸው የዚህ የፕሮግራሙ ስፖንሰር ናቸው። ለእነዚህ ስፖንሰሮች በየቀኑ ከቻላችሁ ምን ትሰራላችሁ? ቪዲዮ ትሰራላችሁ። ለሁሉም ስትሰሩ እንደምን ይቆጠርላችኋል? እንደ አንድ ስትራይክ ይቆጠርላችኋል። ተቆጥሮ ያ ስትራይክ ተቆጥሮ መጨረሻ ላይ ብዙ ቪው ያለው ብዙ ቪዲዮ ሰርቶ ብዙ ቪው ያለው ሰው ምን ያደርጋል ማለት ነው? ቻሌንጁን ያሸንፋል። ከ1 እስከ 3 ውስጥ ይካተታል። ለምሳሌ እናንተ አንድ ጊዜ ብቻ መታችሁ የውድድሩ የመጨረሻ ቀን መታችሁ ቪዲዮ ብትሰሩና ያላችሁ ቪው ከፍተኛ ከሆነና ለሁሉም በዛ ቀን ውስጥ ለሁሉም ላሉ ስፖንሰሮች ቪዲዮ ሰርታችሁ ከሆነ ምን ትደረጋላችሁ ማለት ነው? የማሸነፍ እድል ይኖራችኋል። አይ ብላችሁ ግን በየቀኑ ለእያንዳንዱ ለአምስቱም እያስገባችሁ ወይ ለ10ም እያስገባችሁ በየቀኑ ሰርታችሁ መጨረሻ ላይ ቪው ሲደመር በየቀኑ የሰራችሁት ተደምሮ ከየትኛውም ከበለጠ ደግሞ እናንተ የውድድሩ አሸናፊ ትሆናላችሁ ማለት ነው። በዛ መሰረት እንዴት መመዝገብ እንደምችሉ ላሳያችሁ። እዚች ጋር 3 ዶት አለች። እሷን ዶት ትጠቀማላችሁ። ካልሆነ ደግሞ እቻ ጌት ስታርትድ የምትላለች እሷን ትጠቀማላችሁ ማለት ነው። ጌት ስታርትድ የሚለውን ነካለው። ከዛ ጌት ስታርትድ የሚለውን ከነካ በኋላ ስምህን አስገባ ይለኛል። ፋኖስቴክ ብዬ አስገባለሁ። ከዛ ስልክ ቁጥር ወይ ኢሜይል ይለኛል። ራንደም ስልክ ቁጥር እጠቀማለሁ ወይ ኢሜይል እጠቀማለሁ። ኢሜይሌን አስገባለሁ ወይ ፎን ነምበሬን አስገባለሁ ማለት ነው። ራንደም ቁጥር ነው፣ በዚህ መልሳችሁ እንዳትደውሉ። ከዛ እዚህ ጋር ቴሌግራም ዩዘርኔም አስገባ ይለኛል። አንዱን ቴሌግራም ዩዘርኔሜን አስገባለሁ ማለት ነው። እሱን አስገባለሁ። ካስገባሁኝ በኋላ ኢሜይል ይጠይቀኛል፣ ቲክቶክ ፕሮፋይል ይጠይቀኛል። ቲክቶክ ፕሮፋይል ሊንኬን እዚህ ጋር አስገባለሁ ማለት ነው። እሱ እንዴት እንደምታገኙት ላሳያል። ቲክቶክ ፕሮፋይላችሁ ላይ ከሄዳችሁ በኋላ እዚህ ጋር ከላይ የሼር ምልክት አለች። እሷን የምጫናት ይሆናል። ከዛ ኮፒ ሊንክ የምትል ትመጣለች። እሷን ዜን እዚህ ጋር መጣና ቲክቶክ ፕሮፋይል ሊንክ የምትለው ጋር ፔስት አደርጋለሁ ማለት ነው። በመቀጠል ደግሞ ምን አስገባ ይለኛል? ፓስወርድ። ስለዚህ ፓስወርዴን እኔ የመረጥኩትን አስገባለሁ። እናንተም የመረጣችሁትን ታስገባላችሁ። ይህንን ካስገባን በኋላ ፕሮፋይል ኢሜጅ አፕሎድ ማድረግ አለባችሁ፣ ግዴታ ነው። ካላረጋችሁ እዚህ ጋር መጥቼ ክሬት አካውንት ብለው እዩት። ምን ይላቸዋል? ፕሊዝ አፕሎድ የፕሮፋይል ኢሜጅ ይላቸዋል። ስለዚህ ግድ እሱን አስገባ። ፕሮፋይል ኢሜጅ ካስገባው በኋላ ምናለው? ክሬት አካውንት ላለሁ። ልክ ክሬት አካውንት እንዳልኩ ወደ ዳሽቦርዴ ነው የሚያመጣኝ። ምንም ቶታል ፖይንት የለኝም፣ ምንም አፕሩቭ የተደረገ ቪዲዮ የለኝም። ምን ይላል? የቱዴይ ስፖንሰሮች ሊስት የተደረጉ ስፖንሰሮች አሉ፣ ለእያንዳንዱ ቪዲዮ ማስገባት አለባችሁ ይላል። ማይንድ ዩ እዚህ ጋር ለ4ቱ አስገብታችሁ አንዱን ከተወቹት ለውድድሩ አይቆጠርም፣ ወይም ደግሞ እንደ አንድ ስትራይክ አይቆጠርም። ስለዚህ ለምን 1 ሚሊዮን ቪው አያገኝም? የዛን ቀን የሰራችሁት ቪዲዮ ከዚህኛው ቀን የሰራችሁት ቪዲዮ ተቆጥሮ እንደ ውድድሩ እንድታሸንፉ አያረጋችሁም አለው። ስለዚህ ለእያንዳንዱ ቲክቶክ ቪዲዮ ላስገባና ላሳያችሁ፣ ስትራይክ እንዴት እንደሚቆጥርም ላሳያችሁ። ለምሳሌ የፋኖስቴክ አካውንት ልሄዳለሁ። ከሄድኩኝ በኋላ አንድ ቪዲዮ መርጣለሁ። ከዛ እስቲ ጋር 3 ዶት አለች። እሷን ተጭኜ ሼር አደርጋለሁ ማለት ነው። ሁላችንም እንዴት ሼር እንደምናደርግ እናውቃለን። ኮፒ ሊንክ ካደረግኩ እዚህ ጋር መጣና ፔስት አደርጋለሁ ማለት ነው፣ የሰራሁትን ቪዲዮ ሊንክ። እኔ አንድ አይነት ሊንክ ነው የምጠቀመው እናንተን ለማሳየት። ግን እናንተ የሰራችሁ ለቴምር ከሰራችሁ የቴምር ሪል ስቴት ቪዲዮን ቴምር ላይ፣ ለቀጥታ ከሰራችሁ ቀጥታ ላይ እያደረጋችሁ ለሁሉም ፔስት ታደረጉና ሰሚት እንደምታዩት ሰሚት አደርጋለሁ። እያንዳንዱን
ልክ ሰሚት ሳደርግ ምን ያደርጋል? ፔንዲንግ ነው ይላል። ምክንያቱም እኛ እናንተ የሰራችሁትን ቪዲዮ ትክክል መሆኑን አይተን አፕሩቭ ካደረግን በኋላ ስትራይኩ ስለሚቆጥር ማይንዱ እዚህ ጋር የሰራችሁት ቪዲዮ ልክ ካልሆነ ወይ ትክክለኛ ያልሆነ ሊንክ ካስገባችሁ ስቲል ዲስኳሊፋይ ነው የምትደረጉት ማለት ነው። ሶ እንደ አድሚን አፕሩቭ አድርጌ ስትራይኩ ሲቆጥር ላሳያል። መጥቼ ሎጊን አድርጌ ሳየው እዚህ ጋር እንደምታዩት ሙሉ ለሙሉ የለቀኳቸው ቪዲዮዎች አፕሩቭ ተደርገዋል ማለት ነው። ስለዚህ 4 ቪዲዮ አስገብቻለሁ። ወደ ኋላ ተመልሰ ማሪያ ቪዲዮ ቻሌንጅ የሚለውን ነክተን እዚህ ጋር ዳሽቦርድ የምትላለች እሷን በምናይበት ሰዓት ይሄን ውድድር ላይ ማን ምን ያህል እንዳስገባ ማን እየመራ እንደሆነ ማየት እንችላለን። እሱን ለማድረግም ቀጥታ ከ30 ዴይ ቻሌንጅ ወደ ቦነስ ኮምፒቴሽን ወደሚለው እንሄዳለን ማለት ነው። እንደምታዩት ይሄ ሰውዬ ቪዲዮ አስገብቶ አፕሩቭ ተደርጎ እየመራ ነው ማለት ነው። ሊደር ቦርዱን በእንደዚህ አይነት ሁኔታ መመልከት ትችላላችሁ። ድንገት ወታችሁ መሀል ከጠፋባችሁ እችጋ 3ቷን የሳንዱች ባር ተጭናችሁ ልክ እንደከፈታችሁ ቦነስ ኮምፒቴሽን ብላችሁ ገብታችሁ ቪዲዮችሁ ማስገባት መቀጠል ትችላላችሁ ማለት ነው። ይሄን ይመስላል። የ30 ቀን ኮምፒቴሽን እየተሳተፋችሁ ከሆነና የስፖንሰርሺፕ ቻሌንጁንም መሳተፍ የምፈልጉ ከሆነ በመጀመሪያ ከፊት ያያችሁትን አዲስ አካውንት መክፈት አይጠበቅባችሁም። ኦልሬዲ ለ30 ቀኑ ስትመዘገቡ አውቶማቲካሊ ሲስተሙ ለስፖንሰር ቻሌንጁም እንድሳተፉ እድል ሰጥቷቸዋል ማለት ነው። ስለዚህ ከዚህ ቀደም ከእናንተ ጋር በከፈት ነው አካውንት ገብተን እንዴት የስፖንሰርሺፕ ቻሌንጁ ላይ መሳተፍ እንደምትችሉ እናያለን። ሎጊን ብላችሁ ከገባችሁ በኋላ ኖርማሊ የሚወስዳችሁ ወደ 30 ቀን ቻሌንጁ ዳሽቦርድ ነው ወይም ደግሞ የሚያመጣችሁ ሆም ፔጁ ላይ ነው። ምን እናደርጋለን? እዚች ጋ ሳንዱች ባሯ ደግሞ እችን ሳንዱች ባር እንጫንና ምን አማራጭ ያመጣልናል? የ30 ቀን ቻሌንጁ ወይስ ደግሞ ቦነስ ኮምፒቴሽን ይለናል። እኛ የ30 ቀኑ የምናስገባ ከሆነ ወደ 30 ቀኑ እንሄዳለን። 2 ማስገቢያ አለ። የመጀመሪያው የ10ሩን ቪዲዮዎች ሰሚት የምታደረጉበት ኖርማሊ ስታደረጉት የቆያችሁት ነው። አሁን ደግሞ ዛሬ ያደረግንላችሁ የሜሎዲ ቪዲዮ ለብቻው የእሱን አድ የምታደርጉበት አለ። 2ቱን ትጠቀማላችሁ። የስፖንሰርሺፕ ቻሌንጁን ወይም ደግሞ ኖርማል የሚሳተፉትን ቻሌንጅ መሳተፍ ከፈለጋችሁ ደግሞ እዚች ጋር ሳንዱች ባሯን ትጫኑና ከዛ ከስር ቦነስ ኮምፒቴሽን የምትላለች ምናደርጋለን? ወደ እሷ እናማራለን ማለት ነው። ልክ ወደ እሷ እንዳመራን ያሉት የስፖንሰርሺፕ የእያንዳንዱ ለየብቻ ነው የሚቀመጥልን። ስለዚህ ቪዲዮቸውን ለምሳሌ ለጉሊት 360 ከሆነ የሰራሁት እሱን ቪዲዮ አምጥቼ ጉሊት ላይ፣ እንደገና ቀጥታ ከሆነ ቀጥታ ላይ፣ ቴምር ላይ ከሆነ ቴምር ላይ ያደሩት ለእያንዳንዱ የማስገባ ይሆናል። ይሄኛው ከእናንተ የ30 ቀን ቻሌንጅ የሚለየው ቪዲዮዎቹ የሚቀመጠው ፔንዲንግ ላይ ነው። ማለትም እኛ ቪዲዮዎችን አይተን ሪቪው አድርገን ለነዚህ ለስፖንሰሮች ይመጥናል ብለን ካሰብን በኋላ ነው ፖይንት የምታገኙት ማለት ነው። እንዴት ነው የሚሰራው፣ ቦነስ ኮምፒቴሽኑ ምን ይመስላል የሚለውን ደግሞ ለማወቅ መጀመሪያ ላይ በደንብ ኤክስፕሌን ስላደረግን ወደ መጀመሪያው አካባቢ ቪዲዮውን ከፍታችሁ ማየት ትችላላችሁ ማለት ነው። ማንኛውም አይነት ጥያቄ ካላችሁ ኮመንት ሴክሽን ላይ አስቀምጡልን። የዛሬው ቪዲዮ ይመስላል።